ጤና ይስጥልኝ እንዴት ውላችኋል ተመልካቾች ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዘገባዎች እናልፋለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋር ነው። በዓለም ሚሊተሪ ሀገር አቋራጭ ውድድር የመቻል አትሌቲክስ ቡድን የወርቅ ሜዳሊያ አሸነፈ። በግሪክ ትራኮላ ከተማ 38 ሀገራት በተሳተፉበት 60ኛው የዓለም ሚሊተሪ ሀገር አቋራጭ አትሌቲክስ ውድድር መቻል ስፖርት ክለብ ኢትዮጵያን በመወከል ለመጀመሪያ ጊዜ ተሳትፏል። ክለቡ በድብልቅ ሪሌ አንደኛ በመውጣት የወርቅ ሜዳሊያ አሸንፏል። በድብልቅ ሪሌ ተሳታፊ በመሆን የወርቅ ሜዳሊያ ያስገኙ 50 አለቃ ደጀነ ተሾመ፣ 10 አለቃ ዮብሰን ብሩን ጨምሮ መሰረታዊ ወታደር መሰረት ሙሉጌታና ወታደር ጫልቱ ታደሰ መሆናቸው ነው ከመቻል አትሌቲክስ ቡድን ያገኘነው መረጃ የሚያመላክተው። የሲቢኤ ኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት መርሃ ግብር ዛሬ በሚደረጉ ጨዋታዎች ሲጀመር ቀን 9 ሰዓት ላይ ቅዱስ ጊዮርጊስ ከነገሌ አርሲ እንዲሁም ኢትዮጵያ ንግድ ባንክ ከመቻል የሚያደርጓቸው ጨዋታዎች ትኩረትን ስበዋል። መሰረት ተስፋዬ 22ኛ ሳምንቱ ላይ የደረሰው የሲቢኤ ኢትዮጵያ ፕሪሚየር ሊግ ዛሬ በሚደረጉ 4 ጨዋታዎች መርሃ ግብሩን ማከናወን ይጀምራል። ዛሬ በሊጉ ከሚደረጉ ጨዋታዎች መካከል ቅዱስ ጊዮርጊስ ከነገሌ አርሲ የሚያደርጉት ጨዋታ የሳምንቱ የመክፈቻ መርሃ ግብር ሆኗል። ቀን 9 ሰዓት ሐዋሳ ላይ በሐዋሳ ዩኒቨርሲቲ ስታዲየም በሚደረገው ጨዋታ ሊጉን በተቀላቀለበት ዓመት የዋንጫ ተፎካካሪ የሆነው ነገሌ አርሲ ወደ ድል ለመመለስ ቅዱስ ጊዮርጊስን ይገጥማል። በ21 ጨዋታዎች 24 ነጥቦችን ሰብስቦ 14ኛ ደረጃ ላይ የሚገኘው የአሰልጣኝ ፋሲል ተካልኝ ቡድን ቅዱስ ጊዮርጊስም ከወራጅ ቀጠና ስጋት ለመራቅ የሚያደርገው ወሳኝ ጨዋታ ይሆናል። ከሜዳ ውጪ ባሉ ጉዳዮች እየተፈተነ የሚገኘው ቅዱስ ጊዮርጊስ በሊጉ ካደረጓቸው ያለፉት 12 ጨዋታዎች ማሸነፍ የቻሉት በአንድ ጨዋታ ብቻ ነው። ፈረሰኞቹ በ15ኛ ሳምንት ድሬዳዋን ካሸነፉ በኋላ በሊጉ 3 ነጥብ ማሳካት ተስኗቸው ደረጃቸው እያሽቆለቆለ መጥቷል። ከሊጉ መሪ ሲዳማ ቡና በ3 ነጥብ አንሰው በ36 ነጥብ 3ኛ ደረጃ ላይ የሚገኙት ነገሌ አርሲዎች በበኩላቸው ከዋንጫ ፉክክሩ ላለመራቅ የሚያደርጉት ወሳኝ ጨዋታ ይሆናል። ነገሌ አርሲ በ21ኛ ሳምንት የሊጉ መርሃ ግብር በኢትዮጵያ ቡና 1-0 መሸነፉን ተከትሎ ከመሪው ሲዳማ ቡና ጋር ያለውን የነጥብ ልዩነት ለማስፋት ተገዷል። ቅዱስ ጊዮርጊስም በ21ኛ ሳምንት በኢትዮጵያ መድን የ3-0 ሽንፈት ደርሶበታል። ሁለቱ ክለቦች በዛሬው ጨዋታ ወደ ድል ለመመለስ የሚያደርጉት ፉክክርም ከወዲሁ ተጠባቂ ሆኗል። ቅዱስ ጊዮርጊስና ነገሌ አርሲ በመጀመሪያው ዙር ያደረጉት ጨዋታ በፈረሰኞቹ 1-0 አሸናፊነት መጠናቀቁ አይዘነጋም። በሊጉ አዳማ ላይ በሚደረግ ሌላ ተጠባቂ ጨዋታ የካቻምና የዋንጫ ተፎካካሪዎቹ መቻልና ኢትዮጵያ ንግድ ባንክ የሚያደርጉት ጨዋታም ይጠበቃል። በደረጃ ሰንጠረዡ በ31 ነጥብ 6ኛ ደረጃ ላይ የተቀመጠው መቻል ደረጃውን ለማሻሻል የሚያደርገው ጨዋታም ይሆናል። ዘንድሮ የአምናና የካቻምና ጥንካሬው ላይ የማይገኘው ኢትዮጵያ ንግድ ባንክ በ24 ነጥብ 13ኛ ደረጃ ላይ ይገኛል። ከወራጅ ቀጠና በ2 ነጥቦች ብቻ ርቀው የሚገኙት ንግድ ባንኮች በሊጉ በቀሪ ሳምንታት ከወራጅ ቀጠና ስጋት በመራቅ የተሻለ ደረጃን ይዞ ለማጠናቀቅ የሚያደርጉት ፉክክርም ከወዲሁ ተጠባቂ ይሆናል። ንግድ ባንክ በ21ኛ ሳምንት በምድረገነት ሽረ 2-1 መሸነፉ አይዘነጋም። የአምናው ሻምፒዮን ኢትዮጵያ መድህን ሐዋሳ ላይ በሚደረግ ጨዋታ አመሻሽ 12 ሰዓት በወራጅ ቀጠና ውስጥ የሚገኘውን ሸገር ከተማን ይገጥማል። በኩል 23 ነጥብ 15ና 16ኛ ደረጃ ላይ የሚገኙት ሁለቱ ክለቦች ከወራጅ ቀጠና ስጋት ለመራቅ የሚያደርጉት ጨዋታ ብርቱ ፉክክር እንደሚደረግበትም ይጠበቃል። በሌላ ጨዋታ በሁለተኛው ዙር የሊጉ መርሃ ግብር መሻሻልን እያሳየ የሚገኘው ምድረገነት ሽረ ከወልዋሎ አዲግራት ዩኒቨርሲቲ ጋር ይጫወታል። በኢትዮጵያ ሴቶች ፕሪሚየር ሊግ 16ኛ ሳምንት መርሃ ግብር መሪው ኢትዮ ኤሌክትሪክና ተከታዩ ኢትዮጵያ ንግድ ባንክ ተጋጣሚዎቻቸውን አሸንፈዋል። በአበበ ቢቂላ ስታዲየም በተደረገ ጨዋታ ኢትዮጵያ ንግድ ባንክ አርባ ምንጭ ከተማን 1-0 ረቷል። እሙሽ ዳንኤል የንግድ ባንክን የማሸነፊያ ኳስ ከመረብ ያሳረፈች ተጫዋች ናት። ኢትዮ ኤሌክትሪክ በአንጻሩ አዲስ አበባ ከተማን ገጥሞ 3-0 ረቷል። የኢትዮ ኤሌክትሪክን የማሸነፊያ ግቦች ማሌት ምትኩ 2 ስታስቆጥር፣ ጋብርኤላ ደግሞ ቀሪዋን ኳስ ከመረብ አገናኝታለች። ውጤቱን ተከትሎ ኢትዮ ኤሌክትሪክ በ43 ነጥብ የኢትዮጵያ ሴቶች ፕሪሚየር ሊግን ሲመራ ኢትዮጵያ ንግድ ባንክ በ41 ይከተላል። ዛሬ ረፋድ 4 ሰዓት ላይ በሸገር ከተማና መቻል መካከል የተደረገው ጨዋታ 2-2 ሲጠናቀቅ ሴናፉ አቁማና ቤዛዊት ንጉሴ የመቻልን እንዲሁም አይን አለም አለማየውና ቤቴሌም ታምሩ ደግሞ የሸገር ከተማን ግቦች አስቆጥረዋል። የጎልፍ ስፖርት በኢትዮጵያ ከተጀመረ 6 አስርት ዓመታትን ቢያስቆጥርም የእድሜውን ያክል አለማደጉ ተገለጸ። የኢትዮጵያ መከላከያ ሰራዊት ፋውንዴሽንም 130ኛውን የአድዋ ድል በዓል በጎልፍ ዋንጫ ውድድር አክብሯል። ዮሴፍ ሹምዬ ተጨማሪ አለው።
የኢትዮጵያ መከላከያ ሰራዊት ፋውንዴሽን 130ኛውን የአድዋ ድል በዓልን በተለያዩ ስፖርታዊ ውድድሮች አክብሮታል። የጥቁር ሕዝቦች ሁሉ ኩራት የሆነውን ድል ምክንያት በማድረግ ለሶስተኛ ጊዜ በተዘጋጀው የጎልፍ ውድድርም 56 ተወዳዳሪዎች ተሳታፊ ነበሩ። ውድድሩ ታሪካዊውን ድል እያሰቡ የጎልፍ ስፖርትን ለማሳደግና ለማስተዋወቅ ያገዘ ነበርም ተብሏል። የጎልፍ ስፖርት ተሳታፊዎች እምብዛም አይደሉም። ይህም ደግሞ ከግንዛቤ ማነስ ከትኩረት ማጣት የመጣ ችግር ስለሆነ ይህንን በአድዋ ስም ስንሰይም በርካታ ሰዎች እዚህ መጥተው በጎልፍ ስፖርቱ ላይ ይሳተፋሉ። አዳዲስ ሰዎችንም አግኝተናል። አሁን በዚህ ከ4 በላይ የሚሆኑ አዳዲስ ጎልፈሮች አሉ። ከኛ ከተቋሙ ከመከላከያም ጀነራል መኮንኖች አክቲቭ አሁን ስራ ላይ ያሉትም መሳተፍ ጀምረዋል። ስለዚህ ውጤታማ ነው ማለት ይቻላል። ግን የበለጠ መስራት ይፈልጋል፣ ትኩረት ይፈልጋል። በዓሉ የጎልፍንም ስፖርት ጎልፍ በኢትዮጵያ ውስጥ በጣም ስር ሰዶ የሚታወቅ ስላልሆነ እንደዚህ አይነቶቹ አጋጣሚዎች የጎልፍን ስፖርት ለማስፋፋት በመላው ሀገሪቱ ለማስፋፋት በየክልሎቹም ጠንክረን እየሰራን ነው። እንደ ኢትዮጵያ ጎልፍ አሶሲዬሽን እንዲህ አይነቶቹ ደግሞ መድረኮች የበለጠ ድጋፍ ይሰጡናልና ለኛ በሁለት መልክ ነው የተጠቀምንበት። የአድዋ ድልን አስመልክቶ በተዘጋጀው የጎልፍ ውድድር ላይ ከተሳተፉት 56 ተወዳዳሪዎች መካከል 20ዎቹም የውጭ ሀገራት ዜጎች ናቸው። ይህ ቀን እጅግ የተለየ ቀን ነው። የዚህ አካል በመሆኔ ትልቅ ኩራት ይሰማኛል። በውድድሩ ላይ ግን ጥሩ አልተጫወትኩም። በተረፈ የመወዳደሪያ ቦታውም ሁሉም ቆንጆ ነው። እንዲህ አይነት ታላላቅ ታሪኮችን በሚገባ መዘከር ያስፈልጋል። አድዋ በኢትዮጵያ ታሪክ ውስጥ ትልቁን ቦታ የሚይዝ እንደሆነም አይቻለሁ። እኔም የዚህ አካል በመሆኔ ደስተኛ ነኝ። ጎልፍ በኢትዮጵያ ውስጥ ከተጀመረ 60 ዓመታትን ቢሻገርም የዕድሜውን ያህል ግን መስፋፋት አልቻለም። ለዚህም የማዘውተሪያ ስፍራዎች ውስን መሆን ዋነኛው ምክንያት እንደሆነ ይገለጻል። በምስራቅ አፍሪካ፣ በዩጋንዳ፣ በኬንያ፣ በሱዳን፣ በኢትዮጵያ በተመሳሳይ ሰዓት ነው የጎልፍ ስፖርቱ የተጀመረው። ሌሎቹ ትኩረት አግኝቶ በአሁኑ ሰዓት የኬንያ ከ60 በላይ ጎልፍ ኮርሶች እንዳሉት ይነገራል። እነ ዩጋንዳ እና ሱዳንም ከኛ የተሻሉ ጎልፍ ኮርሶችንና የጎልፍ ደረጃቸውም የተሻለ ተብሎ ነው የሚነገረው። እኛ ግን እቺኑን ይዘን በመቆየታችን ያው ልዩና ብቸኛ ያደርገዋል። በዛም ልክ ግን እንዳልተያዘ አሁንም ስራ እንደሚፈልግ ያው ሊታወቅ ይገባል። ማዘውተሪያ ስፍራው ካልበዛ በርካታ ስፖርተኞችን ማፍራት አንችልም። ሌላ አገር ስንሄድ በጣም ነው የምንቀነው። በየሆቴሉ በየመንደሩ የጎልፍ ማዘውተሪያ ስፍራ አለ። እኛ ግን ያለችን እቺና ያቺ ብሪቲሽ ነች። እዚህ ላይ ጠንካራ አድርጌ መናገር የምፈልገው የመንግስት አካላት እያገዙ አይደለም። ቢሮአቸው ሁሌም ዝግ ነው። በጣም በመቶ ሚሊዮኖች ነው የሚጠይቀው ጎልፍ። ያው እንዲህ የምናየው ትንሽ ነገር የሚመስለው በመቶ ሚሊዮኖች ኢንቨስትመንት የሚጠይቅ በሚሊዮኖች ዶላሮች ደግሞ ገቢ የሚያመጣ ነው። ስፖርቱ ተገቢው ትኩረት ቢሰጠው የቱሪስት ፍሰትን ለመጨመር በኢኮኖሚም ተጠቃሚ ለመሆን ያግዛል ተብሏል። በውድድሩም በ6 ዘርፎች አሸናፊ የሆኑ ተወዳዳሪዎች የሜዳሊያና የዋንጫ ሽልማቶች ተበርክተውላቸዋል። በቀጣይ ዓመትም 4ኛውን የአድዋ ጎልፍ ዋንጫ የበለጠ በዓሉን ለመዘከር ስፖርቱንም ለማሳደግ በሚያስችል መልኩ በደመቀ ሁኔታ እንደሚዘጋጅ የመከላከያ ሰራዊት ፋውንዴሽን አስታውቋል። ከውጭ በእንግሊዝ ፕሪምየር ሊግ የ9ኛ ሳምንት መርሃ ግብር ዛሬ በሚደረጉ 4 ጨዋታዎች ይጀምራል። ያለፉትን 3 የሊግ ጨዋታዎችን ያሸነፈው ሊቨርፑል ወደ ሙኒክ ተጉዞ ከወልቨርሃምፕተን ወንደረርስ ሲጫወት፣ በርንማውዝ ከብሬንትፎርድ፣ ሊድስ ከሰንደርላንድ ሌሎች ዛሬ ምሽት የሚደረጉ ጨዋታዎች ናቸው። ምህረት ተስፋዬ ተከታዩን አዘጋጅታለች። በርካቶች በተወዳጅነቱ ከፊት ያስቀምጡታል። የእንግሊዝ ፕሪምየር ሊግ የ9 ጨዋታዎች ዕድሜ የቀረው ሊጉ ዛሬ የ9ኛ ሳምንት የጨዋታ መርሃ ግብሮችን ማከናወን ይጀምራል። ሊጉ ወደ ወሳኝ ምዕራፍ ሲሻገር ዛሬ 4 ጨዋታዎች ይከናወናሉ። የዕለቱ ተጠባቂ ጨዋታ ደግሞ ሊቨርፑልን ከወልቨርሃምፕተን ሞልኒው ላይ ያገናኛል። በአሰልጣኝ አርነ ስሎት የሚመራው ሊቨርፑል በውድድር ዓመቱ በተጠበቀው ልክ ባይቀርብም ባለፉት 3 የሊግ ጨዋታዎች ከሚጠበቅባቸው 9 ነጥብ 9ን አሳክቷል። ፈታኝ በተባሉበት ጨዋታዎች ከሰንደርላንድ እንደዚሁም ከኖቲንጋም ፎረስት
ባሉ ጨዋታዎች ፈተናዎችን አልፈዋል። በ28ኛ ሳምንት በአንፊልድ ዌስትሃምን 5-2 ያሸነፉበት ጨዋታ በድል ጉዟቸው የሚነሳ ሌላኛው ጨዋታ ነው። የመርሲሳይዱ ክለብ ከዛሬው ተጋጣሚ ወልቭስ ጋር በ4 ቀናት ውስጥ ዳግም በኤፍኤ ካፕ 5ኛ ዙር ይገናኛል። በተመሳሳይ ዓመት ከአንድ ቡድን ጋር 2 ጨዋታዎችን ከሜዳ ውጪ ሲያከናውን በታሪካቸው ለ7ኛ ጊዜም ሆኖ ተመዝግቧል። ቀያዮቹ ከቶፕ 4 በ3 ነጥብ ብቻ ርቆ 5ኛ ደረጃ ላይ ይገኛል። በቀጣዩ ዓመት በአውሮፓ ሻምፒየንስ ሊግ ተሳትፎውን ለማስቀጠል በሚያደርገው ጉዞ ቀሪ ጨዋታዎችን የማሸነፍ ግዴታ ውስጥ ይገኛል። በሊጉ የደረጃ ሰንጠረዥ የመጨረሻውን ግርጌ የያዘው ወልቭስ በቀሩ ጨዋታዎች የመትረፍ እድሉን ለማለምለም በሜዳው ከባዱን ጨዋታ ያደርጋል። ያሉበት ደረጃ ለእንግዳው ቡድን ሊቨርፑል የተሻለ ግምት እንዲሰጠው ቢያደርግም ያለፉ የሊጉ ጨዋታዎች ውጤቶች ጨዋታውን ለግምት አደጋች አድርጎታል። አርሰናልን ነጥብ ያስጣሉበት አስቶን ቪላን ያሸነፉበት ጨዋታ ለምስክርነትም ቀርቧል። አሰልጣኝ ሮብ ኤድዋርድስ ለሌላ ትልቅ ውጤት ቡድናቸውን ይመራሉ። በሁለቱ እርስ በርስ ጨዋታ የበላይነት ያለው ሊቨርፑል በውድድር ዓመቱ ሁለተኛውን ድል ለማስመዝገብ ተሰናድቷል። ወልቨርሃምፕተን ለመጨረሻ ጊዜ ሊቨርፑልን ያሸነፈው በ2022-23 የውድድር ዓመት በሜዳው ሞልኒዮ 3-0 ያሸነፈበት ጨዋታ ነበር። ምሽት 5 ከሩብ በሚደረገው ጨዋታ ጉዳት ላይ የሚገኘው ፍሎሪያን ቨርትዝ ከጨዋታው ውጪ ሲሆን ከጉዳት መልስ በዌስትሃም ጨዋታ የተመለሰው ጀርሚ ፍሪምፖንግ ከተቀያሪ ወንበር እንደሚነሳ ይጠበቃል። አሰልጣኝ አርነ ስሎት በዌስትሃም ጨዋታ ከተጠቀሙት አሰላለፍ ለውጦች እንደሚያደርጉም ይጠበቃል። ባለሜዳ ወልቭስ ሁለቱን አጥቂዎቹን ሁዋን ሂቻንንና ሊዮን ቺዮሜን በጨዋታው አያገኝም። ሌላኛው የጨዋታ መርሃ ግብር ሊድስን ከሰንደርላንድ በኢላንድ ሮድ ምሽት 4 ሰዓት ተኩል ያገናኛል። የሁለቱ የእርስ በርስ ጨዋታ ለተመልካች አዝናኝ ሊሆን እንደሚችልም ይጠበቃል። በውድድር ዓመቱ የመጀመሪያ ጨዋታቸውን ስታዲየም ኦፍ ላይት ላይ 1-1 ማጠናቀቃቸው ይታወሳል። በሁለቱ የእርስ በርስ ጨዋታ ሊድስ የበላይነቱንም ይወስዳል። በሊጉ ያለፉ 4 ጨዋታዎች 1 ነጥብ ብቻ ያሳካው ሰንደርላንድ ወደ አሸናፊነት ለመመለስ ከሜዳው ውጪ ፈታኙን ጨዋታ ያከናውናል። ባለሜዳው ሊድስ በተመሳሳይ ባለፉት ጨዋታዎች ከድል ርቋል። በ28ኛ ሳምንት በማንቸስተር ሲቲ ከተሸነፈበት ጨዋታ በኋላ በሜዳቸው ለማሸነፍ ይጫወታሉ። ኤቨርተን ከበርንሌ እንደዚሁም ቦርንማውዝ ከብሬንፎርድ ሌሎች የዛሬ የጨዋታ መርሃ ግብሮች ናቸው። ክቡራን ተመልካቾች 7 ሰዓት ላይ እነዚህንና ሌሎች ስፖርታዊ መረጃዎችን አካተን በኢቲቪ መዝናኛ ቻናል የምንጠብቃችሁ ይሆናል። ለዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎች በዚህ አብቅተዋል። ተመስገን አለባቸው ነበርኩ። በያላችሁበት ሰላም